እኔ ስሜ ሮቤል ዘለቀ ይባላል። የማህበራችን ስም ደግሞ ሮቤል ዳንኤልና ጓደኞቻቸው የዶሮ እርባታና እንቁላል ማምረት እርበት ሽርክና ማህበር ነው። የመጣ ነው ከወረዳ 8 ነው። የኛ ማህበር 13 ልጆች ነን ያለ ነው። ከዛ በኋላ የተሻለ እድል ነው ያገኘ ነው። ስልጠናዎች ወስደናል። በፖሊቴክኒክ ኮሌጅ ውስጥ ገብተን ለ15 ቀን ስልጠና ወስደን በመልካም ሁኔታ ተምረን ስራ እድሉን ያገኘ ነው። የተሰጠንም ሼድ አሪፍ ነው። መልካም ቦታ ላይ ነው የሰፈረው። ደስተኛ ነን። እንግዲህ አሁን እኛ በዶሮ እርባታ ስንገባ ያው የከተማ አስተዳደሩ ኢኒሼቲቭ አንዱ አካል ነው። ያ ማለት በከተማ ግብርና በመሰማራት ከተማው ላይ ያለውን ዲማንዱ ከር ያደረገ ስራ ለመስራት ነው የምንፈልገው። ያ ማለት ምንድነው? ከተማው ላይ ያሉትን እጥረቶች ከቨር ለማድረግ በይበልጥ በክፍለ ከተማችን በኩል ባሉት ክፍተት ቦታዎች ላይ ክፍተቱን ለመሙላት እና ምርታማነት በማሳደግ ሀገራችንንም ብሎም ኢኮኖሚያችንን ለማሳደግ ነው ፍላጎታችን። ማለት ሁሉም ቢሞክር ባይ ነኝ። ማለት አሁን እኛ ማህበር ውስጥ ስትገባ ከዲግሪ ሌቭል ጀምረ እስከ 10ኛ ክፍል ድረስ የተማሩ ልጆች አሉ። ነገር ግን እንዲሁ ሰፈር ውስጥ ስራ በማጣት ስራ ባለመስራት አልባሌ ቦታ በመዋል ጊዜያችንን በማባከን ተወጥረን የነበርን ነበርና አሁን መንግስት በፈጠረልን የስራ እድል በመሰማራታችን እኛም እድለኞች ነን። መልካም ነገርም ነው። ወጣቱም በዚሁ የስራ ዘመን ቢሰፋራ በዘርፉ ቢገባ ተጠቃሚ ይሆናል የሚል እሳቤ ነው ያለኝ። ምክንያቱም ተቀምጦ ምንም የሚያገኘው ነገር የለም። ወደ ስራ በመግባቱ ግን አንድ ራሱን ቤተሰቡን ከችግር ያወጣል፣ ሁለተኛ ለሀገር የሚጠቅም አካል ይሆናል ማለት ነው። ፕሮፖዛል ሰርተን ነበር እኛ ድርጅታችን ላይ እና በገንዘብ ደረጃ ስንሰራው በጣም ከፍተኛ ነበረ። በግል ተሰማርቼ ልስራ ብትል ማለት እድሉ ትልቅ ነገር ነው። ቦታ ማግኘት በዚህ ሰዓት ገንዘቡ ኖሮ ራሱ ቦታውን ማግኘት አትችልም። ብዙ ነገሮች አሉና ቦታው ኮስቱን ኢፌክቲቭ በሆነ መልኩ መንግስት ሰርቶ ለኛ ማቅረቡ ለኛ ከምንም በላይ ትልቅ ነገር ነው።